የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የነበረችበት ጊዜ የዛሬ 2000 ዓመት ነው አይደል? ጌታን በወለደችበት ጊዜ ጌታን ከመውለዷ ከ15 ዓመት በፊት እንደነበረች 15 ዓመት ልጅ እንደነበረች በኢትዮጵያ ኦርቶዶክስ ቤተክርስቲያን በሌሎችም የክርስቲያኖች በእኛም በወንጌላውያን አማኞች ዘንድ ይታወቃል። ከዛ በፊት ግን የጌታ እናት ማርያም አልነበረችም አይደል? በጭራሽ አልነበረችም። ትንቢት ነበረ፣ እሷ ግን አልነበረችም። በብሉይ ኪዳን አልነበረችም ጨርሶ። ቴንክ ዩ። በዚህ ከጠየቅኩኝ ወደሚቀጥለው ክፍል ላይ ልግባ። ቪዲዮ ልክፈት። ኦኬ እሺ ብሩኬ ወይ ቴዳ ስብሐተ እንዚራን ታዘጋጁልኛላችሁ። የአባ ጊዮርጊስ ዘጋስጫን ማለት ነው። እኔ ታምረ ማርያምና ሰዓታት መጽሐፍን አዘጋጃለሁ። በዚህ ላይ የምንለውን ካልን በኋላ ሌሎችም መርጌቶች ወንድሞቼ ጋር ያለውን ነገር ከተናገርን በኋላ ወደሚቀጥለው እንሄዳለን። ጊዜያችንን ለመጠቀም ማለት ዮኒ ጋር ሌሊት ስለሆነ ያው ምንም ቅድም እንኳን ጊዜ ያለኝ ብሎ ቢልም እንቅልፍ ደግሞ እንዳይጫጫን ዋናውን ነገር እንነካለን ማለት ነው። እሺ መጽሐፈ ሰዓታት እዚህ ያሉ ወንድሞች ያውቃሉ። መጽሐፈ ሰዓታት ስብሐተ ፍቁር ላይ ዘማርያም እንዲህ የሚል ቃል አለ። እሺ እንዲህ የሚል ቃል አለ። በጣም ብዙ ጊዜ ያሳይተናል። ታምረ ማርያምን አሳያለሁ፣ ድርሳነ ኪዳነ ምሕረትን አሳያለሁ። 3 መጽሐፍቶችን እናያለን። ሌሎችም ደግሞ ወንድሞች ያሳያሉ። መጽሐፈ ሰዓታት የቤተክርስቲያኒቱ ነው። ድርሳነ ኪዳነ ምሕረት የቤተክርስቲያኒቱ ነው። ታምረ ማርያም መቅደም የቤተክርስቲያኒቱ ነው። እንደዚህ ይላል። እምቅድመ ሰማይ ወምድር ሀለወትኪ ይላል ግዕዙ። ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። ድርሳነ ሰንበትን እሺ አነባለሁ መርጌታ። እሺ ምን ይላል ትርጉሙ? አነዋወርሽ ይላል። መኖር የጀመርሽው ማለት እንጂ ነውረኛ ነሽ ማለት አይደለም። አነዋወርሽ ብሎ የሚለው መኖር የጀመርሽው ህልውናሽ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው ይላል ዮኒ። የጌታ እናት ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠሩ ነው ይላል። ፀሐይና ጨረቃም አልቀደሙሽም ማለት ባፈጣጠራቸው ማለት ነው። ባፈጣጠራቸው ያው መቼም ሩጫ ገጥመው በሩጫ አይደለም አልቀደሙሽም የተባለው ባፈጣጠር ማለት ነው። እሷ ሰማያት ፀሐይና ጨረቃ ሳይፈጠሩ በፊት ነበረች እያልን አነዋወርሽ አልቀደሙሽም። የሰማይ መላእክት ይላላኩሻል ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ብሎ ይላል። ጊዜው ሰደ አይ ቲንክ መሄድ ካለብህ ዮኒ። ኦኬ እሺ። ስለዚህ አነዋወርሽ መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩሻል ይላል። ይህን ክፍል ብዙ ጊዜ ጠይቀን በጣም ብዙ ጊዜ ጠይቀን ኖ በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ቃል ነው ይላሉ። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለውን በታምረ ማርያም መቅድም ላይ እንደዚህ ተጽፏል። ታምረ ማርያም መቅድሙ ላይ እንደዚህ ተጽፏል። ቁጥሩንም እየነገርካቸው ኦኬ በቁጥር አንተ እንጂ የምታውቀው እኛ እናውቀው። ስለዚህ you make sure you tell us የት ቦታ ላይ ምን እንደሆነ እየነገርከን አደራ። ቴንክ ዩ። ይሄ እንግዲህ ስብሐተ ፍቁር መጽሐፈ ሰዓታት ስብሐተ ፍቁር አገልጋዮች የሆኑ ካህናትና ዲያቆናት መርጌቶች ያውቁታል። ስብሐተ ፍቁር ዘማርያም አለ፣ ጊዮርጊስ አለ፣ ተክለ ሃይማኖት አለ፣ እንደዚህ ማለት ነው። ይሄ ግን የማርያም ብሎ የሚለው ክፍል ላይ ማለት ነው። ስብሐተ ፍቁር ዘማርያም ላይ ምን ይላል? ገጽ እኔ ባያስኩት መጽሐፈ ሰዓታት ገጽ 246 ላይ ያው ግዕዙ እምቅድመ ሰማይ ወምድር ሀለወትኪ ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ ብሎ የሚለውን ቃል ልብ በሉ። ነውረኛ ነሽ ብሎ የሚል ቃል አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እንደዛ አድርገው አንዳንዶች እንዳይተረጉሙ ብዬ ነው እንጂ እሷ ነውረኛ ነች እንደዚህ ብሎ የሚል ቃል የለም። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው ማለት የነበረችው ሰማይና ምድር ሳይፈጠሩ ነው ብሎ እኮ 4 ነጥብ አድርጎታል።
4 ነጥብ። ጸሐፊው ኤርሚ ጸሐፊው የሆነ ግለሰብ አይደለም፣ ምናልባት ግለሰብ የሆነ ሰው ይሄኛው ግለሰብ ተርጓሚውን አላልኩም። ጸሐፊው ቤተክርስቲያኒቱ ናት። ጸሐፊው አባ ጊዮርጊስ ዘጋስጫ እና አባ ጊዮርጊስ ዘጋስጫ ማን አባ ጊዮርጊስ ዘጋስጫ? ጥቂት ነገር ንገረን፣ ምክንያቱም ማንም ሰው የጻፈውን መጽሐፍ አምጥታችሁ የሚል እንትን ሲኖር ስለሚል ትንሽ አባ ጊዮርጊስ ዘጋስጫ ይሄው መቅደማቸው መጽሐፈ ሚስጥር ብሎ በሚለው ላይ መግቢያው ላይ ኢትዮጵያዊው ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓመተ ምህረት በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኙ ቦታ ነው። ከተከበሩ መምህራን ወገን የሆኑ አባታችን ህዝበ ጽዮንን የቤተ መንግስት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገር ገዢ ነበሩ። ከወለቃ ሹማምንትም ወገን የሆኑት እናታቸው እምነ ጽዮን ደግ ሰው ነበሩ ይላል። ስለዚህ እሳቸው በ1357 ወሎ ክፍለ ሀገር ውስጥ የተወለዱ አባ ጊዮርጊስ ዘጋስጫ በቤተ ክርስቲያኒቱ ውስጥ አብዛኛው መጽሐፍቶች በተለይ ነገረ ማርያምን በተመለከተ የተጻፈው በእሳቸውና በሌሎችም አሉ። በቅዱስ ኤፍሬም ሶሪያዊ ተብሎ ይባል ዘሀገረ በንሳው ሕርያቆስ የሚባሉ አሉ። በቅዱስ ያሬድም ተጽፏል ይባላል። ግን በዋነኛው ነገር ከፍተኛ መጽሐፍት የተጻፉት በእኚህ አባት በኩል ነው። ስለዚህ ይሄ መጽሐፈ ሰዓታት የተጻፈው የተደረሰው በእሳቸው ነው ማለት ነው። ጥሩ ጥያቄ ጠይቀኝ ቴዲዬ፣ ዮኒም ጥሩ ጥያቄ ጠይቀኝ። ፀሐይና ጨረቃ አልቀደሙሽም የሰማይ መላእክት ይላላኩሻል ይላል። ይሄንን ግን በአምላክ ሕሊና ታስባ ትኖር ነበር ብሎ በሚለው ነው የሚተረጉሙት። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይላል። ይሄ በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው በልቦና መታሰብ እንጂ በመፈጠር ግን አልነበረችም ይላሉ። ኦኬ፣ ይሄ ከሆነ ያስማማናል። በመፈጠር አልነበረችም ያስማማናል። ፍጥረት ሁሉ በአምላክ ልቦና ታስቧል። የጌታችንም እናት በአምላክ ልቦና ታስባ ነበር ብሎ ቢለኝ ዓለም ሳይፈጠር በእግዚአብሔር ልቦና ታስባ ነበር ብሎ ቢል አይጎረብጣል። አሜን የምንለው ነው። ፍጥረቱ ሁሉ በአምላክ ልቦና ታስቧል። ግን ይሄ በአምላክ ልቦና መታሰብ ብቻ ነው ብሎ እንዳለን ይሄኛው ግን በአምላክ ልቦና መታሰብ ብቻ አይደለም ነበርሽ ነው ብሎ የሚለው ሳይፈጠሩ ሰማይና ምድር ሳይፈጠሩ ነው አናዋርሽ የጀመረው። ፀሐይና ጨረቃ አልቀደሙሽም ይላል። በአፈጣጠር ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ስለዚህ የሰማይ መላእክት የሚላላኳት ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃም ሳይፈጠሩ አስቀድሞ ስለነበረች ነው። መላእክትን ታዛቸው ነበር ማለት ነው። ዓለም ሳይፈጠር የጌታችን እናት ይህንን አድርጋለች አላደረገችም? እንድታደርግም እድሜውም ራሱ አይፈቅድላትም። የዛሬ 2000 ዓመት ነው የነበረችው እሷ። ከዛ በፊት አልነበረችም። ነበረችም ከተባለ በአምላክ ልቦና ታስባ ነው እንጂ መኖር ያለባት መላእክትን እየላከች አይደለም መኖር ያለባት ማለት ነው። መላእክትን ከተላላኳት ከስላሴ አራተኛ ሆና ነበረች ማለት ነው። ይህን ክፍል በድርሳነ ኪዳነ ምሕረት ላይ በዚህኛው መጽሐፍ ላይ ድርሳነ ኪዳነ ምሕረት አሳታሚው አዘጋጅ የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው፣ የቤተክርስቲያኒቱ ማለት ነው። በዚህ ክፍል ላይ ገጽ 118 ገጽ 118 ላይ ዮኒ ይሄ ጽሑፍ ምን ይላል? እስቲ ያቀለምኩት። እሺ ምን ይላል? ትንሽ ቀረብ አድርገው። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት። ከዛ ወደዚህ አድርገው ፀሐይ የከለላት ነው የሚለው። አዎ የከለላት ሁለተኛ ሰማይ እርሷ ናት። ከማን አስቀድማ የነበረች? ከፍጡራን አስቀድማ ነበረች ማለት ነው። አዎ ምን ላይ ነው ይሄ? ይሄንን ነገርና እየነገርከን ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ ዋው! ድርሳነ ኪዳነ ምሕረት የሰኞው ድርሳን ቁጥር ገጽ 118 ቁጥር 12 ላይ ከፍጡራን አስቀድማ ነበረች፣ መላእክትም ያመሰግኗት ነበር። መላእክት ማመስገን ብቻ ሳይሆን እነሱ ሲያመሰግኗት እሷ ደግሞ ትልካቸው ነበር፣ ይላላኳት ነበር ይላል። እዚህ የእነሱ ስራ እሷን ማመስገን ነው። እሷ ደግሞ እነሱን ትልካቸው ነበር። መቼ? ሰማያትና ምድር ሳይፈጠሩ፣ ፀሐይና ጨረቃ ሳይፈጠሩ። መቼ? ከፍጡራን አስቀድማ።
በሰማይና በምድር ያሉ ፍጥረታት ከመፈጠራቸው በፊት ማለት ነው። እንደዚህ ለጌታችን እናት ተጽፎ ተገኝተዋል ማለት ነው። ኦኬ እሺ፣ ሌሎች ወንድሞች እዚህ ላይ የሚጨምሩት የብርኬ የተዘጋጅተ ከሆነ እንዝራ ስብሐትን ትልቁ ላይ አድርጌያለሁ። ጋይድ እሺ፣ ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶቼ፣ ዮኒ፣ ኤርሚሻ፣ ሜላ፣ ቴዳ፣ እንዳልክ፣ ኤፊ፣ መርጌታ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። እንግዲህ ከማርያም አምልኮ ጋር ተያይዞ የሚነሱ ሀሳቦችን ላንሳና ቀጥሎ ደግሞ እድል ሲሰጠኝ በድጋሜ ከዘላለም ሕይወት ጋር በኢትዮጵያ ኦርቶዶክስ ያሉ መጽሐፍቶችን አነሳለሁ ማለት ነው። በኢትዮጵያ ኦርቶዶክስ ማርያም ትመለካለች። በኢትዮጵያ ኦርቶዶክስ ማርያም ፈጣሪ ናት። አሁን ይሄን ከኔ ነው የተናገርኩት ወይስ የኢትዮጵያ ኦርቶዶክስ መጽሐፍ ነው ይሄን የሚለውን ላሳይ። ይሄ መጽሐፍ እንዚራ ስብሐት ይባላል። አባ ጊዮርጊስ ዘጋስጫ የደረሰው መጽሐፍ ነው። አባ ጊዮርጊስ ዘጋስጫ ማለት በኢትዮጵያ ኢትዮጵያዊ ቄርሎስ የሚባል አባት ነው። ማርያም የዓለም ቤዛ አትባልም አትደንግጡ ብለው ብፁዕ አቡነ ገብርኤል ሲሰብኩ አባ ጊዮርጊስ ዘጋስጫ የዓለም ቤዛ ናት ብሎ ሲኦል ከገባ እኔም ልግባ ሲሉ ነበር ሊቃውንቱ። በኢትዮጵያ ኦርቶዶክስ ትልቅ አባት ማለት ነው አባ ጊዮርጊስ ዘጋስጫ። ይሄ መጽሐፍ የተዘጋጀው የዚህ መጽሐፍ ተርጓሚ መምህር ተስፋዬ ሚካኤል ታከለ ይባላል። አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓ.ም ነው የታተመው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው መጽሐፍ ነው። በግለሰብ ማተሚያ ቤት ሳይሆን የታተመው በራሷ በማህበሩ ማለት ነው። በኢትዮጵያ ኦርቶዶክስ ማህበረ ቅዱሳን ማለት ነው የታተመው። እዚህ መጽሐፍ ላይ ሶስት ነገሮችን ላሳይ ከመፍጠር ጋር ተያይዞ የሚነሳ አንደኛው በ43ኛው ቁጥር ላይ የሚገኘውን ላሳይ። በ43ኛው ቁጥር ላይ የሚገኘውን እንደዚህ ይላል፣ ተመልከቱ። በ43ኛው ቁጥር ላይ ስለ ማርያም እንደዚህ ተብሎ ተጽፏል። የዓለሙ አባት አዳም በአንቺ የተድላ ቦታ ገነትን ወረሰ ይላል። በማርያም እሺ። የተተከልች ዕፅን በልቶ በበደለ ከእርሷ በተሰደደና በዓለም ሁሉ በተደመሰሰ ጊዜ የሰላም ሰው ኖህ በአንቺ ዳነ። ከእርሱ ጋርም 7 ነፍሳትን አተረፈ። በአንቺም የያዕቆብ ደም ግባት ተወደደ፣ የኤሳው ብኩርናም ተናቀ። ዳዊትም በአንቺ ተመረጠ፣ በእስራኤልም ከወንድሞቹ ይልቅ ፈጽሞ ተመሰገነ። መንግስት ከሳኦል ልጅ ዘር ወደ እርሱ እስኪፈልስ ድረስ ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቦናን ቅን መንፈስን ፍጠሪልኝ። ምን ይላል እዚህ ጋር? ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቦናን ቅን መንፈስን ፍጠሪልኝ ይላል። የእግዚአብሔር ቃል ምንድን ነው የሚለው? በመዝሙር መጽሐፍ 51 ቁጥር 10 ላይ ዳዊት እንግዲህ ሲናገር እንደዚህ ይላል። ላንብብላችሁ። መዝሙር መጽሐፍ ምዕራፍ 51 ቁጥር 10 እንደዚህ ይላል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ ይላል። ንጹሕ ልብን መፍጠር የሚችለው እግዚአብሔር እንጂ ፍጡር አይደለም። ዳዊት ንጹሕ ልብን መፍጠር የሚችለው ማን እንደሆነ ጠንቅቆ ያውቃል። እና ስለ ዳዊት ስናወራ ንጹሕ ልብን ፍጠርልኝ ይላል አምላክን። ይሄ መጽሐፍ ማንን ነው ንጹሕ ልብን ፍጠሪልኝ፣ ንጹሕ ልቦና ፍጠሪልኝ የሚለው? ማርያምን ነው። ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቦናን ቅን መንፈስን ፍጠሪልኝ ብሎ ይናገራል። እዚሁ መጽሐፍ ላይ 64ኛውን ቁጥር ደግሞ ላሳያችሁ፣ የረቡዕ ማለት ነው። እሺ እንደዚህ ይላል፣ ተመልከቱ። 64 ከመፍጠር ጋር ተያይዞ ነው። አሁንም ይሄ ሐሳብ የሚነሳው ከመፍጠር ጋር ተያይዞ እንደዚህ ይላል፣ ተመልከቱ። ሙሽራው ትሆኚ ዘንድ በመረጠች በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም
ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። ስለምን? ስለ ጥንቱ ነገር። ተመልከቱ ምን ያህል አደገኛ ነገር ሊነግረን እንደሆነ ይሄ ጸሐፊ ማለት ነው። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ሥራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ይላል። ምን? እግዚአብሔር ባንቺ ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ምዕራፍ 1 ምንድነው የሚለው? የእግዚአብሔር ቃል ምን ይላል? ተመልከቱ። ዕብራውያን መጽሐፍ ምዕራፍ 1 እንደዚህ ይላል። አንዴ ደግሞ አንብበው። ዕብራውያን ከሚላችሁ በፊት ወንድምነት አንዴ ደግሞ አንብበው። ምንድነው ያለው ያኛው ክፍል? የዕብራውያን በኋላ አንዴ ድገሙ። እሱ ጋር በአንቺ ምን ፈጠረ? ለጥበባዊ ስራ ከሚለው ቀጥሎ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ይላል። እግዚአብሔር ባንቺ ሰማይና ምድርን ፈጠረ። መጽሐፍ ቅዱሳችን ሰማይና ምድር በማን ተፈጠሩ ይላል? ይኸው ዕብራውያን መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ነው የሚለው። ዓለማት በማን ተፈጠሩ ይላል? በልጁ በኢየሱስ ክርስቶስ ነው። እንዲሁም ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ ነው የሚለው፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ይህ ያለው ማን ነው? ቃልን ነው። ቃል በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ። በማ? በቃል ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። የእግዚአብሔር ቃል የሚናገረው ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ ነው። ይሄ መጽሐፍስ ምንድነው የሚለው? ለጥበባዊ ሥራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ ነው የሚለው። ሰማይና ምድርን ፈጠረ። ለዚህ ነው ምንድነው የምንለው? አምልኮተ ማርያም አለ። አምልኮተ ማርያም በኢትዮጵያ ኦርቶዶክስ አለ። ሰማይና ምድርን የሚፈጥር ፍጡር የለም። ሰማይና ምድር የአምላክ የእጁ ስራዎች ናቸው። እንደዚህ ብሎ ከጻፉ በኋላ ሰማይና ምድርን ለፈጠረች ለማርያም ምን ያደርጋሉ? አምልኮትን ያቀርባሉ። ገጽ 125 ንጹህ ልቦና ስትፈጥር ተመልክተናል። ሰማይና ምድርን ፈጥራለች። ሰማይና ምድርንና ንጹህ ልቦናን ከፈጠረች ደግሞ አምልኮ ቢቀርብላት ምንም የሚያስገርም ነገር የለውም። ገጽ ስንት አልኩኝ? ይሄ ገጽ 125 ይኸው ገጽ 125 እሱን ያዘውና መርጌታ ለአንተ ደስተህ ኑን ስገድ ወነግና ይላቲን እዚህ ጋር አስገባ። ከዚህ ጋር ስለሚገናኝ አንድ ያንብበው። እሺ አይ ይቀጥላል ግን እሺ ያ ኦኬ ጎ ሄድ። ገጽ 125 ምን ይላል መሰላችሁ? ቁጥር 98 ላይ ንጹህ ልቦናን ከፈጠረች ሰማይና ምድር በእርሷ ከተፈጠሩ ብትመለክ የሚገርም አይደለም። እንደዚህ ይላል ተመልከቱ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ ይላል። ቀጥሎስ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። ምን? የአምልኮ መስዋዕትንም ለአንቺ እሰዋለሁ። የአምልኮ መስዋዕት ቢሰዋ አይገርምም። ለምን? አምላክ አድርጓታላ። ሰማይና ምድር በእርሷ ተፈጥሯል። ንጹህ ልቦናን ፈጥራለች። ታዲያ አምልኮ መስዋዕት ለሷ ቢሰዋ የሚገርም አይደለም። የአምልኮ መስዋዕት የሚሰዋው ለማን ነው? ለአምላክ ነው። እና አምልኮተ ማርያም አዎ በኢትዮጵያ ኦርቶዶክስ አለ። እኛ ነን ያልነው? በጭራሽ። መጽሐፍቶቹ እንዚራ ስብሐት። ይሄ መጽሐፍ የተዘጋጀው በአባ ጊዮርጊስ ዘጋስጫ የታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓመተ ምህረት ምን ያደርጋሉ? ለማርያም የአምልኮ መስዋዕትን ላንቺ እሰዋለሁ። እሺ ኤርሚ መቀጠል ትችላለህ፣ ማስገባት ትችላለህ።
መርጌታ ከዚሁ ከሰማያትና ምድርን ከመፍጠሯ ጋር በተገናኘ የቅዱስ ያሬድ መጽሐፈ ዚቅ መርጌታ ሰረቀ ከመጽሐፈ ዚቅ ኑ ንስግድ የሚለው እሺ ግማሽ ደቂቃ ቆይ ሰጠኝ ሰርች ላርጋት እሷን እሺ ያው በቃልም ይታወቃል ቢሆንም በቃል ነው ግዕዙን ያውቁታል በቃል የምታውቁት ከሆነ ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባህቲታ እዚጋ ለዘገብረት የሚለውን ሰርች አድርግልኝ እዚች ጋር አያችሁ ለዘገብረት ብርሃናተ አበይተ ባህቲታ ንዑ ንስግድ ወንግነይ ላቲ ገነየ ተገዛ ገነየ አመለከ ነው ግነዩ ለእግዚአብሔር ሲል ለእግዚአብሔር ተገዙ መገዛት የሚለው ከማምለክ ጋር የሚያያዝ ስለሆነ ስለዚህ ግነዩ ለእግዚአብሔር ይላል መዝሙረ ዳዊት ላይ ለዘገብረት በል ግነዩ ለእግዚአብሔር ሲል ለእግዚአብሔር ምን አሉ ተገዙ ማለት ነው ስለዚህ ንዑ አለ ንግነይ ንዑ ንስግድ እንስገድላት ወንግነይ ላቲ ለእርሷም እንገዛላት ለመድኃኒትነ ማርያም ድንግል ለመድኃኒታችን ለድንግል ማርያም ምን አድርጋ ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ሴት በለውና እዚህ ጋር ሰርች ብቻዋን ነው እኮ የሚለው ከእግዚአብሔር ጋር አይደለም ብቻዋን ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ታላላቅ ብርሃናትን ለፈጠረች ለእርሷ ኑና እንገዛ እንስገድላት ይላል ያው አውጥቻለሁ ይሄ በጣም የሚገርም ነገር ነው ይሄ ማለት እንዲህ አይነት መጻሕፍ መታረም አለባቸው ሲባል ጥያቄ ብቻ ነው የምናቀርበው አባታችን መሪጌታ እሺ ጥያቄ ብቻ ነው መጽሐፈ ዚቅ ጥያቄ ይቀርባል እነሱ በሚፈልጉት ይመልሱ ጥያቄ ብቻ ነው መልካም እሺ እንግዲያስ እሺ የኔዬ ወንድሜ እግዚአብሔር ይመስገን እንደዚህ ይላል ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረ ብርሃናት አበይተ ባህቲታ ትርጉሙ ብቻዋን ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት ለእርሷም እንገዛ መጽሐፈ ዚቅ የካቲት ኪዳነ ምሕረት ገጽ 144 ላይ ገጽ 144 ላይ ይሄ ሙሉ በሙሉ በመዝሙረ ዳዊት ተጽፎ የሚገኝ ስለሆነ ማስተባበያውን መስጠት ያለባቸው እነሱ ናቸው እኛ ጥያቄውን እናንጸባርቃለን ማለት ነው ጥያቄውን እንናገራለን ማለት ነው እግዚአብሔር ይመስገን ስለዚህ ሌላው ደግሞ በመጽሐፈ ዚቅ አሁንም ስብሐተ ፍቁር ላይም አለ ተመሳሳይ ነው እምቅድመ ሰማያት ወምድር ሀልወተኪ ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ምን ማለት ነው ከሰማይና ከምድር መፈጠር አስቀድሞ የነበርሽ ፀሐይና ጨረቃም ያልቀደሙሽ የሰማይ መላእክት ያገለግሉሽ ነበረ ሰማይና ምድር ሳይፈጠሩ መላእክት ያገለግሉሽ ነበረ በምን እምቅድመ ሰማያት ወምድር ሰማይና ምድር ከመፈጠራቸው በፊት መላእክትም አልነበሩም እኛ ምንለው ነገር ግን ለነሱ መልሱ እነሱ ይስጡ ሰማይና ምድር ሳይፈጠሩ ግን መላእክት ያገለግሏት እንደነበረ ይሄው መጽሐፍ ተጽፏል ይሄ ነው ተታደስ ምንልበት ሌላው ደግሞ እዚህ ጋር እያይዤ ከመጽሐፈ ዚቅ ወይ ከዚህ ውስጥ ለማርያም ሰላም ለስዕልኪ ሀፈ ማህየዌ ይሄ ዲያቆናቱም መነኮሳቱም መርጌቶችም ሁሉ የሚናገሩት የሚያውቁት በቃላቸው የያዙት ዲቁና የተቀበሉበት ዲያቆን የሆነበት ቀሳውስት የሆነበት ትምህርት ነው ምን ይላል ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛው ሐዘት በኢህሳዊ ለመጸብሃዊ ማቴዎስ እንተረሰይ ኪዮ ወንጌላዊ መጼዴንያ በግብፅ አዳኝ ወይም ፈዋሽ ላም አዳኝ ወይም ፈዋሽ ላምን
ወዝን ያለ ሐሰት ላመነጨች ስዕልሽ ሰላም እላለሁ። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። አያችሁ፣ በጣም ጥሩ። ይኸው እዚህ ጋር ተጽፏል። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። እውነት ነው። ማቴዎስን ወንጌላዊ ያደረገችው እሷ ናት። ሐዋርያትን ወንጌላውያን ያደረገቻቸው እሷ ናት። ምን ይሄ ብቻ? ምን ይሄ ብቻ? ምን ይላል? ተፈስሒ ማርያም ሰርጎ አሮን ሌዋዊ ተፈስሒ ማርያም ወለተ ዳዊት ሰንቃዊ ሙካፈ ስእለቱ ለኢዮብ አመ በቁስሉ ይደዊ። ምን ማለት ነው? የሌዋዊ የአሮን ጌጥ ማርያም ደስ ይበልሽ። የዘማሪ የዳዊት ልጅ ማርያም ደስ ይበልሽ። ኢዮብ በቁስል በታመመ ጊዜ ልመናውን የተቀበልሽው አንቺ ነሽ። ከእርሷ በፊት ምናልባት ከ2000 በፊት ቀድሞ የነበረ ሰው ነው። ኤርሚ በዚህ ዙሪያ ላይ ብዙ እውቀቱ ስላለው ይሄ የብሉይ ኪዳን እንትኖቹን እሱ ሊያውቀው ይችላል። ኢዮብ የነበረበት ዘመን ብቻ ከአብርሃም በፊት እንደሆነ ይነገርለታል። መጽሐፉ እንኳ የመጀመሪያ የኢዮብ መጽሐፍ እንደሆነ ከመጽሐፍ ቅዱስ የኢዮብ መጽሐፍን የሚቀድም እንደሌለ ይነገራል። ያም ሆነ ግን ኢዮብን በቁስል በታመመ ጊዜ ልመናውን ተቀብለሽ የፈወሽው አንቺ ነሽ አለ። ይሄ የውሸት ራስ ነው ብለን እናምናለን። ይሄ የውሸት ጥግ ነው ብለን ነው የምናምነው። ባልነበረችበት ጊዜ ምናልባት በህሊና አምላክ ነበረች ቢባልላት እንኳ ነገር ግን በግብር በተግባር የሆነ ስራ እየሰራሽ ነበረ፣ የሆነ ነገር እየተደረገልሽ ነበረ ቢባል ግን የሐሰት ቁንጮ ነው ማለት ነው። ስለዚህ ይሄ ብቻ አይደለም። ትንሽ አንድ እንትን ልበል ከመጽሐፈ ዚቅ ነው ምነግራችሁ ያለ። አሁንም ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸላሉት። ይሄ ገብቶን ነው ውስጣችን እንደ እሳት እየተቀጣጠለብን ወይኔ የምንለው እየየ የምንለው። ቤተ ክርስቲያናችን ትታደስ ስንል እንደዚህ ነገር ለእግዚአብሔር የሚገባውን ለእግዚአብሔር ትስጥ፣ ለፍጡራን የሚገባውን ለፍጡራን ደግሞ ትስጥ። ፍጡራን የፍጡራን ስራ ይሰራሉ፣ ፈጣሪ የፈጣሪን ስራ ይሰራል። እውነቱ ይሄ ነው። ስለ ምን ማለት ነው አማርኛው? የመርቆሬዎስን ቸርነት። መርቆሬዎስ ማለት የሆነ ሰማዕት ነው። ታውቃላችሁ፣ ሰማዕት ነው። አሁን ላይ ህዳር 25 ከካህናት ጋር ጥቁር ፈረስ አለው። በጥቁር ፈረስ ተቀምጦ ከካህናት ጋር በማህሌት ሲዘል ያድራል የሚባልለት ነው። ይህንንም አብረህ እንድትጠይቅልን። ይሄ በብዙ መጽሐፍትም የተነገረ ነገር ነው፣ የሚነገርለትም ነው። ሲዘል ይታያል። እኔ አይቼው አላቅም በህይወቴ ዘመን። ለዘመናት ማህሌት ቆሜ አውቃለሁ፣ ግን አንድ ቀን እንኳ ባለ ጥቁር ፈረሱ አይቼው አላቅም። ግን ምን ይላል መጽሐፍ ውስጥ? የመርቆሬዎስን ቸርነትና ትህትና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ኢየሱስ ክርስቶስ አይደለም እንዴ? ስለ ሰው ፍቅር መከራን የታገሰ ሰማይን እንደ ዋልታ ወይም እንደ መጋረጃ የዘረጋው ወይም የሰቀለው፣ ሰማይን የሰቀለው በእንጨት ላይ ተሰቀለ። ማ? መርቆሬዎስ። ሰማይን የዘረጋው ማን? መርቆሬዎስ። ሰማይን በከዋክብት የሸፈነ ማን? መርቆሬዎስ። የእሾህ አክሊልን የተቀዳጀ ማን? መርቆሬዎስ። ንዜኑ ዘመርቆሬዎስ ሂሩት። እውነተኛ ደራሲው ያሬድ በዚህ በእንትኑ በድጓው ምንድነው የሚለው? ንዜኑ ዘአምላክነ ሂሩት። አየህ ዮንዬ፣ ንዜኑ ዘአምላክነ ሂሩት የሚለውን ዘአምላክነ የሚለው ሲወጣ ዘአምላክነ የሚለውን አወጡትና ዘመርቆሬዎስ አሉት። ዘጊዮርጊስ ይሉታል።
እንደወደዱ የእግዚአብሔር መለኮታዊ ክብር ለፍጡራን በመስጠት ሊከሰሱ ይገባል። ነገ ምንም እንኳ በእግዚአብሔር ፊት ምንም እንኳ የእረኞች አለቃ ክርስቶስ ሲገለጥ ዋጋቸውን የሚቀበሉ ፍርዳቸውን የሚቀበሉ ቢሆኑም ዛሬ ደግሞ ከነሱ ጋር እንደዚህ የሚለውን መልእክት አብረን አንቆምም፣ አብረን አንቀድስም። ልባችን እያወቀው ሰማይን የዘረጋ እግዚአብሔር መሆኑን እያወቅን እጽዋትን ያሸበረቀ እግዚአብሔር መሆኑን እያወቅን እንዴት አድርገን ተቸገርን እኮ። ነፍሳችን ተመረረች። ውስጣችን እያወቀ ምን እናድርግ? እኔ ዛሬ አባታችን ሌላ ጥያቄ ልጨምርልህ። መልካም ከነመረጃው ምክንያቱም መጽሐፈ ዚቅ ለእኛ እያሳዩን አይደለም፣ እያሳዩን አይደለም እያወራሉ። ላሳያችሁ። እርሱ አሁን የራሱን ቃል የሚናገሩ ነው የሚመስላቸው ብዙ ሰዎች እና መጽሐፉን አውጥተው እያነበቡ ከነገሩን እሰየው። አሁን እየተናገሩ ያሉት ድምጾች ብቻ ነው የሚሰማው። ስለዚህ ምንም ተረጋግተው ቀስ ብለው አንብቡልን። ምንም የሚያስጮህ ምናምን ነገር የለም። ቀስ ብለው ንገሩን አባታችን፣ ቀስ ብለው። እሺ እኔ ወንድም ይሄው መጽሐፉ አይታይም። ቪዲዮ አድርጉልን። ቪዲዮ ካሜራውን አዙረውና መርጌታ ዝክረ ቃልም ስርህ አለ። ሁለቱንም ጎን ለጎን አድርገህ ታሳየው። አዎ እንደዚህ ተደርጎ ያው። እሺ መልካም። ያው መጽሐፈ ዚቅ ወመዝሙር ብቻ ነው፣ ሌላ ማብራራት አያስፈልገውም። እነሱ ያብራሩ። እሺ መጽሐፈ ዚቅ ወመዝሙር አዲስ አበባ 1987 እስኪ እዚህ ጋር እንደገና ይሄው ግልጽ የሆነው እዚህ ጋር ደግሞ ይሄው መጽሐፈ ዚቅ ወመዝሙር ተሐትመ ዝንቱ መጽሐፈ ዚቅ ወመዝሙር ሳልሳዊ በሲመተ ፓትርያርክናሁ ለብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ማሳተሚያ ድርጅት አሳታሚነት በትንሣኤ ዘጉባኤ ማተሚያ ቤት ታተመ 1987 አዲስ አበባ። ይኸው ብፁዕ አባታችንም ይኸው አሉ። ይኸው ከነመቅድሙ እዚህ ጋር አለ። ስለዚህ ይኸው ቅዱስ ያሬድ። ስለዚህ አሁን ያነበብኩበት ክፍል ላይ እንደዚህ ይላል። ባለምልክት ስለሆነ ለእናንተ በደንብ ተብራርቶ ላይታያችሁ ይችላል፣ ግን ጠጋ አደርገዋለሁ። ንዜኑ ብጫዋ ያለባት ለማነው እንትኑ ለንዋየ ውስጥ ክሙ ነው። ስለዚህ እንዲህ ይላል ንዜኑ ዘመርቆሬዎስ ሂሩት ትሕትና ወየዋሃት ዘተ አገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከልሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። ምን ማለት ነው? ንዜኑ ዘመርቆሬዎስ ሂሩት የመርቆሬዎስን ቸርነትና ደግነት እንናገራለን። የመርቆሬዎስን ወየዋሃት ዘተአገሰ በእንተ አፍቅሮተ ሰብ ስለ ሰው ልጆች የታገሰ መከራን የተቀበለ የታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ሰማይን እንደ ዋልታ እንደ መጋረጃ የዘረጋው ከመቀመር ዲበ ዕፅ ተሰቅለ በእንጨት ላይ ተሰቀለ። አክሊሉ ዘከለሎ ለሰማይ ሰማይን የሸፈነው በምን በከዋክብት አክሊለ ዘሶክ ተቀጸለ የእሾህ አክሊልን ተቀዳጀ አለ። ቀጥሎስ መርቆሬዎስ ላይ እገኒ እዚህ ጋር ደግሞ
ይኸው ለዝክረ ስምከ ላይ ነው። ለዝ ስም ማለት ለዝክረ ስምከ ማለት ነው። ለዝክረ ስምከ ላይ የሚባል ነው። ምን ይላል? እገኒ ለስምከ ወእሴብህ በኃይልከ ስማ ጸሎተ ኩሉ ዘስጋ ዘመጻ ሀቤከ ኢታጐንዲ እግዚኦ መርቆሬዎስ ሳሂልከ በከዋክብት ሰማየ ዘከለልከ ወበጽጌያት ምድረ አሰርጎከ ፍኑ ብርሃነከ ወጽድቀከ እማንቱ ይምራሃኒ ወይሰዳኒ ደብረ መቅደስከ አለ። ምን ማለት ነው? በአማርኛው እገኒ ለስምከ ለስምህ እገዛለሁ፣ ወእሴብህ በኃይልከ በኃይልህም አመሰግናለሁ። ወደ አንተ የሚመጣውን የሥጋ ለባሽ ጸሎት ሁሉ ስማ ጸሎተ ኩሉ ዘመጻ ሀቤከ ወደ አንተ የሚመጣውን የሥጋ ለባሽ ሁሉ ጸሎትን ምን በል ስማ አለ። ስማ ሰማይን በከዋክብት የታለው ሰማይን በከዋክብት ዘከለልከ ሰማይን ያው እዚህ ጋር ሰማይን በከዋክብት የሸፈን ምናልባት እነሱም ሊያውቁ ስለሚችሉ ይኸው ሰማይን በከዋክብት ሰማየ ዘከለልከ ሰማይን በከዋክብት የሸፈን ወበጽጌያት ምድረ አሰርጎከ ምድርን በእጽዋት ያስጌጥክ በጽጌያት ምድረ አሰርጎከ ከዛስ ፈኑ ብርሃነከ ወጽድቀከ ብርሃንህና እውነትህን ላክ። ለምን ሲባል እዚህ ምርሃኒ ወይሰዳኒ ደብረ መቅደስከ ወደ መቅደስህ ይመራኝ ዘንድ ፈኑ ብርሃነከ ወጽድቀከ ብርሃንህና ጽድቅህን ላክልኝ። ምን ያደርጉ ዘንድ? ወደ መቅደስህ ይመሩኝ ዘንድ። ይሄ በቀጥታ ለእግዚአብሔር የተባለ ስለሆነ ማብራራት አያስፈልግም። ሌላ ምን ልበል እንደገና? ሚካኤልኒ የሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ። ሚካኤል ምህረቱን ይስጠን፣ ምድርም ፍሬዋን ትስጠን። መጽሐፈ ዚቅ ገጽ 18 አውጣ መጽሐፈ ዚቅ ገጽ 18 ላይ አያችሁ። ሚካኤልኒ ይሃበነ ምህረቶ ሚካኤል ምህረቱን ይስጠን ገጽ 18 ላይ ይሄው ሚካኤልኒ ይሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ። ሚካኤል የሃበነ ምህረቶ ምህረቱን ይስጠን፣ ወምድርኒ ተሃበነ ፍሬሃ ምድርም ፍሬዋን ትስጠን። ይሄ አይገባም ማለታችን ነው። እንደዚህ ነው። ሌሎችም አሉ፣ ግን ለወንድሞቼ ጊዜ ለመስጠት ደግሞ እሺ መርጌታ ቴንኪው በጣም ነው የምናመሰግነው። ቴዲ ቀጥል። ከዛ ሜላ ቴዲ የትልቁ ላይ አድርጌ ያለው። እሺ እኛ አሁን ጥያቄውን ብቻ ነው የምንተው፣ ማብራራት ውስጥ አንገባ፣ ሌላ ቃላትን አንናገርም። ያለውን ብቻ በካሜራ እያወጣን ማሳየት ብቻ ነው። ህዝቡ ያንብብ፣ አባቶችም ያዩታል። መልስ ከመለሱ የሚመልሱ፣ እኛ ግን ይሄንን አግኝተናል። ያየነውን ብዙ ነው ያለው። ቶሎ ቶሎ እናድርግ። እሺ ቴዲ ይቀጥል። እሺ ተባረኩ ወንድሞች። ሼሩ ካይገና አንዴ ቆይ። ኮፒሊንግና ሼሩ የወንጌል አማኞች ሆናችሁ፣ ኮፒሊንጉ እስካሁን ድረስ ሚሊዮን እንኳን አልገባም። እሺ የወንጌል አማኞች እኛን ተከተላችሁ የመጣችሁ ኮፒሊንግና ሼሩ በጣም በጣም መጨመር አለበት። በጣም ወንድሞች፣ ስለዚህ ኮፒሊንግና ሼር አድርጉ። ተባረኩ። እሺ ቴዲ ይቀጥል። እሺ ተባረኩ። እግዚአብሔር አምላክ ይባርካችሁ። ቅድም ሰላም አላልኩምና መጀመሪያ ሰላምታ ላስቀድም። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክርስቶስ ኢየሱስ የሚወዳችሁ እህት ወንድሞቻችን ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። ክርስቶስ ኢየሱስ ሲወደን ግን እወዳችኋለሁ በማለት የፍቅር ቃል ብቻ ሳይሆን እስከ ሞት ጥግ ድረስ በመሄድ መሆኑን
ሁልጊዜ በህይወታችሁ እንድታስታውሱ አበረታታለሁ። ቤተሰቦቼ ኢየሱስ ሞተ ብለን ስንል ከእንቅልፍ ተኝቶ እንደመነሳት አይደለም። ታላቅ መከራ፣ ብዙ ስቃይ፣ ብዙ ህማም፣ ብዙ ቁስል፣ ብዙ መድማት፣ ብዙ መገረፍ ነበረበት። ታስታውሳላችሁ። አጥንቶቹ እንደተቆጠሩ መጽሐፍ ይናገራል። አጥንት ተቆጠረ ማለት ነው ስጋ ተቦጭቋል፣ ቆዳ ተቀዷል ማለት ነው። ይሄ ምን አይነት መከራ ውስጥ እንደነበረ ያሳያልና ይህንን ፍቅር ይህንን የጌታ ኢየሱስ ክርስቶስ መከራና ስቃይ ሁልጊዜ አትርሱ፣ አስታውሱ እላለሁ። ኤርሚ እኔ ሰዓት መውጫ የሰዓት ስለደረሰ